ኢትዮጵያ በታሪኳ በርካታ ፖለቲካዊና ማህበራዊ ስኬቶችን ያስመዘገበች ቢሆንም ዘመናትን የተሻገሩና ከትውልድ ወደ ትውልድ የተላለፉ ውስብስብ ስብራቶች ዛሬም ድረስ ሰንኮፍ ሆነው ማርከሻን ይሻሉ። እነዚህን ስር የሰደዱ ችግሮች በዘላቂነት ለመፍታትና ሀገራዊ መግባባትን ለመፍጠር የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ አካባቢዎች ከህዝብና ባለድርሻ አካላት ያሰባሰባቸውን አጀንዳዎች ይፋ ማድረጉም የሚታወስ ነው። አጀንዳዎቹ መዋቅራዊ ስብራቶችን በመጠገን በሀገር ውስጥ ያሉ የግጭት ቋጠሮችንም በመፍታት ወሳኝ ሚና ይጠበቅባቸዋል። በሀገራዊ ምክክሩ ይፋ ከተደረጉ አጀንዳዎች የሀገሪቱን ዘመናት የተሻገሩ መዋቅራዊ ስብራቶች መካከል የጋራ ታሪክና የጋራ ማንነት ግንባታ አንዱ ነው። በኢትዮጵያ የፖለቲካ ልሂቃንና በተለያዩ ማህበረሰቦች መካከል ስምምነት ያልተደረሰባቸው የታሪክና የማንነት ጥያቄዎች ለግጭቶች መነሻ ሲሆኑም ቆይተዋል። አጀንዳዎቹ እነዚህን የታሪክ መጋጨቶች በጋራ መድረክ ላይ በማቅረብ ሁሉንም የሚያካትት ሀገራዊ ማንነት ለመገንባት መሰረት ይጥሉ ዘንድም ተስፋ ተሰንቆባቸዋል። በጣም ትልቅ ሀገር ነው። እኛ ግን በጥቃቅን ጉዳዮች ላይ እዚህ አለመግባባትና አንድነታችንን ማንጸባረቅ አለመቻል ጉዳት አለው እና እነዚህን ፈቶ የጋራ ጣፋንታ ተልሞ መሄድ ነው ያለብንና ይሄ ሂደት ይሄን ያስችላል። እነዚህ ጉዳዮች ከተፈቱ እኮ የሚያጣሉን ብዙ ነገሮች አይኖሩም። እንደምናስበውም በጣም የተጣላን ህዝቦች አይደለም። የህገ መንግስታዊና ተቋማዊ ስርዓት ማሻሻያ በሀገራዊ ምክክሩ ከተቀረጹ አጀንዳዎችም ውስጥ ይገኛል። በዚህም አግባብ የህግ የበላይነት፣ የዲሞክራሲ ተቋማት ገለልተኛነትና የፌዴራል ስርዓቱ አወቃቀር ላይ ያሉ መሰረታዊ ልዩነቶች በጥልቀት እንዲፈተሹም በር ይከፍታል። ይህም ተቋማት የአንድ ወገን ፍላጎት ማስፈጸሚያ ከመሆን ወጥተው የሁሉም ዜጋ መብትን የሚያስከብሩበትን መዋቅር ለመዘርጋትም ያስችላል። ከዚህም ባሻገር ይፋ የተደረጉት የምክክር አጀንዳዎች ባለፉት ዘመናት ለሀገሪቷ ለመረጋጋትና ደም መፋሰስ ምክንያት የሆኑ ቁልፍ የማህበረሰብ ቋጠሮች ላይ ያነጣጠሩም ናቸው። 8 አጀንዳዎች እኮ በጣም ብዙ ነገር የያዙ ናቸው። በአብዛኛው እኛ ያተኮርነው በቃ መሰረታዊ የሆኑ ተቋማዊ ህጋዊ ችግሮቻችንን መፍታት አለብን የሚለው ላይ ነውና ይህንን ለማድረግ የሚመጣው ተሳታፊ ምን አይነት የሀገር ተልዕኮ እንደያዘ አውቆ በጥንቃቄ ይሄድበታል ብዬ አምናለሁ። ሀገረ መንግስታዊ ጉዳዮች፣ የትርክት ጉዳዮች፣ የታሪክ ጉዳዮች፣ የወደፊት እጣ ፈንታችንን ጉዳዮች እኮ የሚወሰንበት ሂደት ነው። እኔ በኢትዮጵያ ታሪክ ውስጥ እንዲህ አይነት አጋጣሚ እንዲህ አይነት እድል ኖሮን አያውቅም። አጀንዳዎቹ እነዚህን ጉዳዮች ከጠባብ የቡድን ፍላጎት አውጥተው ሁሉም ባለድርሻ አካላት ባሳተፈ መልኩ በጠረጴዛ ዙሪያ እንዲፈቱም ያደርጋል። የሀብት ክፍፍሉ ፍትሐዊነት፣ ስራ አጥነትና የመሬት ባለቤትነት ጥያቄ እንዲሁም የልማት ተጠቃሚነት መረጋገጥ የኢኮኖሚው ዋነኛ ተግዳሮቶችም ናቸው። የምክክር አጀንዳዎቹ የሀገሪቱን የኢኮኖሚ ስትራቴጂና የሀብት አጠቃቀም ፍትሐዊ ስርዓት ላይ እንዲቆም የማድረግ ተስፋም ተሰጥቷቸዋል። በተለያዩ ብሔረሰቦችና እምነቶች መካከል የቆዩ ቅሬታዎችና የፍትህ እጦት ለአንዴና ለመጨረሻ ጊዜ መፍትሄ የሚያገኙበትን ድልንም ይዟል። ሌላው በሀገራዊ ምክክሩ ኢትዮጵያውያን የሚያተርፉት ከግጭት አዙሪት ወጥቶ የውይይት ባህልን ማዳበር ነው። በዚህም ጠመንጃን በውይይት ኃይልን ደግሞ በሕግ የመቀየር ታሪካዊ አጋጣሚ ይሆንላቸዋል። ታዲያ ይህ ሂደት ስኬታማ ሲሆን መጪው ትውልድ ቅሬታዎችንና አለመግባባቶችን በጦርነት ሳይሆን በውይይትና በድርድር የመፍታት የዳበረ የፖለቲካ ስልጣኔና ውርስ ከዚህ ትውልድ ይረከባል። እያንዳንዱ ግለሰብ፣ እያንዳንዱ የፖለቲካል ፓርቲ፣ እያንዳንዱ ባለድርሻ አካል ይህንን እድል በአግባቡ መጠቀም እንዳለበት መረዳት አለበት። በሀገራዊ ምክክሩ የተለዩ አጀንዳዎች የኢትዮጵያን ችግሮች ላዩን ብቻ ፈትጎ የሚያልፉ ሳይሆኑ በማህበረ ፖለቲካ መዋቅሩ ከመሰረቱ የሚዳስሱ ስልታዊ መሳሪያዎችም ናቸው። ይህ እንዲሆን ደግሞ ሁሉም ባለድርሻ አካላት ለስኬቱ መረባረብም የግድም ይሆናል።